אשת חיל מימצא ורחוק מפנינים ממך פתח בלבלה ושלל לא יחסר שלום לכם ሰላም ለእናንተ ይሁን የተከበራችሁ ክብራትና ክብራን የሳምንቱ የኦሪት ክፍል ተከታታዮች ወገኖቻችን እንደምን አላችሁ በእግዚአብሔር እርዳታ ዛሬ የምንማረው የኦሪት ክፍል በኦሪት ዘኍልቍ ምዕራፍ 8 ቁጥር 1 እስከ ምዕራፍ 12 ቁጥር 16 በፓራሻት በአሎትኻ ይሆናል ማለት ነው። በዚህም ፓራሻ ምናየው ማለት ነው ይህን የኦሪት ዘኍልቍ ሶስተኛው የፓራሻ ክፍል ነው ማለት ነው። እና በዚህ ፓራሻም ጠለቅ ብለን የምናየው እንግዲህ እግዚአብሔር የተመሰገነ ይሁን የባለፈው ሳምንት የሻቮት በዓልን አክብረናል። ያም ከዛ ውስጥ ከተናገረው እግዚአብሔር ከሰጠን 10 ትእዛዛቶች ውስጥ የተማርነው እንግዲህ ያንን ከእግዚአብሔር ዘንድ ተቀብለን ኦሪትን በመንገዱ እንሄዳለን፣ የእግዚአብሔርን ጎዳና እንቀበላለን፣ እንፈጽማለን ብለን ያንን እግዚአብሔር የሰጠንን በቢበልጥ የመጀመሪያውን ሁለቱም ትእዛዛቶች እኔ እግዚአብሔር አምላክ ነኝ ከግብጽ ምድር ያወጣው ከኔ በቀር ሌላ አምላክ አይኑርህ ብሎ በተናገረበት ጊዜ ሕዝበ እስራኤል እግዚአብሔርን ለመስማት አልቻሉም። በዛን ሰዓትም ሙሴን አንተ ተናገረን እንጂ እኛ እግዚአብሔር ከተናገረን እንሞታለን ብለው ሙሴን እንደጠየቁትና ሕዝበ እስራኤል 8ቱን ከሙሴ እንደሰሙ ተምረናል ማለት ነው። እና እንግዲህ ይህ ፓራሻ በአሎትኻ ደግሞ የሚነግረን የሙሴ ትልቅ ወንድም አሮን ነው። አሮን እንደዚህ እነዚህን በባለፈው ሳምንት ከተማርነው ውስጥ እያንዳንዱ ነገድ መሳዊት ለእግዚአብሔር ሲያቀርብ የአሮን ግን መሳዊት አላቀረበም። በዛ ምክንያት እግዚአብሔር አሮንን አዝኖ አየው። አሮን ያዘነበት ምክንያት ለምንድን ነው ይላል። አሮን ያዘነበት ምክንያት ምናልባት ፈጣሪን አስቀይሜ እንደሆነስ ለምን እግዚአብሔር እኔስ መሳዊት እንዳቀርብ አላዘዘኝም ብሎ ስላሰበ እግዚአብሔር ምን አለው? ያንተ መሳዊት ከነሱ ሁሉ ይበልጣል አለው። ያንንም የሁል ቀን የሚበሩትን ሻማዎች ማይም ኔራ ታሚድ ይህንን እንዲያበራ ለአሮን በመጀመሪያው በመግባችን ላይ በምዕራፍ 8 ቁጥር 1 ጀምሮ ስለ አሮን እንዴት ሻማዎችን ማብራት እንዳለበት በየዕለቱ ያሳያል። ሻማ ማለት ማብራት የሰው ልጅ ነፍስና ስጋ አለው። ነፍሱ ማለት የሻማው እሳቱ ሲሆን ስጋው ደግሞ ሰሙ ነው ይላል። ስለዚህ አሮን ይህንን ነገር ካደረገ በኋላ እንግዲህ ያሉትን ብዙ ርዕሶች አሉ ዛሬ በእግዚአብሔር እርዳታ እናየው ማለት ነው። በምዕራፍ 12 ያለውን ክፍል ነው። ያም የቃላት የምንናገራቸው ቃላት የሚያለያዩ ናቸው ወይስ የሚገነቡ ናቸው የሚለውን አቅጣጫ አንድ ሰው፣ አንድ ቤተሰብ፣ አንድ ህብረተሰብ ራሱ በወንድማማች ደረጃ አብረው በሚኖሩበት ጊዜ አንዱ በትክክለኛ ያለ መረዳት የሚያመጣውን ችግር ያሳያል ማለት ነው። እና የዚህ የምንማረው ትምህርት በእግዚአብሔር እርዳታ ለታመሙት ምሕረትን ይሰጥልን ዘንድ ለአሉት ጤናቸውን ለሞቱት ነው ደግሞ ነፍሳቸውን ይማርልን እያልን ከውጭም ከውስጥም ያሉ ሕዝበ እስራኤልን በየዓለማት የዓለምን ሕዝብ ሁሉ ይባርክልን እያልን የሳምንቱን ክፍል የምንጀምረው እንግዲህ ይህን በይበልጥ ትኩረት ተሰጠ የምናየው በሙሴና በወንድሞቹ በሚሪያም በአሮን መካከል ያለውን ሁኔታ በዚህ በፓራሻ ገባ ብለን እንመለከታለን ማለት ነው። ከዚህ ማለት የሚወያይ ወንድማችን ማለት ነው አባየ እሱ ይገኛል እና እንደምን አለ ወንድም? ተነስተልኝ እንግዲህ ቅድም ከመግቢያ እንደጠየቅኩስ የዚህ የርዕሳችን ክፍል ቃላቶች ናቸው። የምንናገራቸው ቃላቶች የሚገነቡ ሊሆኑ ይችላሉ። አንዳንዶቹ ቃላቶች ደግሞ ያፈርሳሉ፣ ጭራሽ የሚያለያዩ ናቸው። እና እግዚአብሔር የሚነግረን በዚህ በፓራሻ ክፍል የሚነግረን በይበልጥ በምዕራፍ 12 ላይ የቃላቶችን ኃይል የምንናገረው ኃይል የምንናገረው ከአንደበታችን የሚወጣ ሐሳብ እናስባለን፣ ከዛም በአፋችን እንነጋገራለን፣ ከዛም ወደ ተግባር እናውለዋለን። እና እዚህ ላይ ፓራሻው የሚጀምረው ወዮምሩ ሐራቅ በሙሴ ዲበር አሸም ሃሎ ገምባኑ ዲበር ወይሽማ አሸም ወይሽ ሙሴ አናብ ሚኮል አዳም አሸር על פני האדמה ותדבר ሚሪያምም በሙሴ ተናገረች። የሚሪያም ሐሳብ ምንድነው የምትለው? እሺ መልካም
በእውነት ርዕሱ ሰፊ ነው እና ትልቅ እህቱ ምርያም ስለ ወንድሟ ትናገራለች። ወሬ ነው። አንዳንዴ ስናወራ ስናገር ሐሜት አይመስልም፣ እንደ ቤተሰብ እናወራለን። ስለዚህ ሙሴ ባለትዳር ነው፣ ሚስት ማለችው፣ ስለሷ ጉዳይ ያወራሉ። ማናመናቸው አሮንና ምርያም ከቤተሰብ ባል ሰው የለም ይወያያሉ። ግን ስለ ወንድማቸው ነው የሚያወሩት። እነሱ የሚያወሩት እሱን ለማማት ወይ ለብረት አይደለም፣ እንዲሁ ወሬ። ግን ያን ወሬ የት እንደሚወስድ ምን እንደሚያደርግ ያንን በሰዓቱ አልተገነዘቡም። የዚህ የፓራሻ መግቢያ የሚጀምረው የቃላትን ምንነትና ማንነት የሚያመጡትን መዘዝ በሚናገርበት ጊዜ ከዚህ አበርባኔል የተባለው ሊቅ ምንድነው የሚነግረን? ይህ ቃል ይላል የቃላቶች ይላል ግን ከሹራ ፓራሽዮታ ይላል። እነዚህ ካሁን ጀምሮ የሚመጡ ፓራሻዎች ወይም የሳምንት የወረድ ክፍሎች ምንድናቸው ይላል? ሽበኡ አካቱ ለሰፐር ካማ ምራኦት ያምሽኹ בין አሞን וגם בני היחידים לפני הדברים הבלתי צריכים או רעים בעצמם። የሰው ልጅ ይላል የሰው ልጅ የሚያወጣቸው ቃላቶች ካሁን ጀምሮ የምናየው ፓራሻዎች የሚያወጣቸው ቃላቶች ምንድናቸው ይላል? እነዚህ ቃላቶች አብዙ ህዝቡም ሆነ እያንዳንዱ ግለሰብ የሚወድቅባቸው ሰንሰለቶች ናቸው። እነዚህ ነገሮች አንድም ሰው ሊያመልጥ አይችልም። መጀመሪያ ሰከፍት የቃላት የሰውን ማማት ባልዋለበት ማዋል እንዲያው ዝም ብሎ ስለ ሰው ገብቶ መቆንደል ለሁሉም ማይስት መሳሪያ ነው። ቃላቶች ናቸው። ስለዚህ እነዚህ ቃላቶች ይላል እነዚህን ቃላቶች ትንሾችን ብዙም ህዝቡም ሆነ እያንዳንዱ ግለሰብ ይላል በሚናገርበት ቃል አብሰልስሎ አስቦ እነዚህ ቃላቶች የሚገነቡ ናቸው ወይስ የሚያለያዩ የሚያፈርሱ ናቸው ብሎ ማሰብ አለበት ይለናል። ይሄ የሚለው ይላል ሽባ ሻም ኢሻሽም ወአ ሀድቨሪም ሰው ማማት ማወቅ ያለበት ይላል እነዚህ ነገሮች በሚከሰቱበት ሰዎች የተናገሩት ቃላት ቅድም እንዳየነው በዚህ ፓራሻ አለ። ሰዎች ከግብጽ የመጣነው ምግብ ህዝበ እስራኤል የሚሉት የነበረንም ሁሉ ምግብ ተታን ከዚህ ቃላቶች ናቸው። ለምን ቀረብኛል? ለምን ቃላቶች ሊገነቡ ይችላሉ፣ ቃላቶች ሊያፈርሱ ሊያለያዩ ይችላሉ። ከዚህ ከሚጀምረው ሚሪያምም ከዚህ እነ አሮን እነ ሚሪያምም ከዚህ ነገር ሊድኑ አልቻሉም። መጀመሪያ እያንዳንዱ ሰው ይህንን ነገር መጠንቀቅ አለበት። የሰውን ማማትና ሰውን ሰው ቤት ገብቶ የሰውን ቦሆ መበጥበጥ ማይሆን ነገር። አሁን አንተም እንደነካኸው እንደነሰዳን በደም ይሄ ወሬ ወይም ደግሞ ሐሜት ወይም መጥፎ ምላስ የምንለው ሁሉን ሰው አያልፍም። እንደምታውቀው ሐፌዝ ኸይም የሚባለው ሊቃውንት እንዴት ነው የሚገልጸው? እንደ አቧራ ስንወጣ ከቤት ከወጣነ ብንፈልግም ባንፈልግም ይነከናል፣ አናልፈው። ሁሉንም ያደርሳል፣ ሁሉንም ይወክለዋል። ሰው አይመጥም፣ ትልቅ ትንሽ አይልም፣ ይነከናል። ይሄ ደግሞ ወሬ ወይ ደግሞ ሐሜት ስለሰው መናገር ያላግባብ ያ ደግሞ ሁላችንም የሚነካ ሁላችንም ከዛ ነገር አናመልጥም፣ አይልፈንም፣ ይነከናል። አሁን እንዳየነው ሚሪያም ያወራችሁ እንደዚህ ነው እንደ ቤተሰብ። ግን ያን መጥፎ ምላስ መሆኑንም አንዳንዴ እንረሳለን፣ አንገነዘብም። ሐሜት መሆኑን እንዘነጋለን። ገባ ብለን አረቀን አንተ ቀን እንዳሰዳለ ማለት ነው። ያን ቃል ዓላማው ለምንድን ነው? ጥሩ ነገር ለመስራት ለመገንባት ወይስ ደግሞ አይበልና ለማፍረስ? ያን ሳንናገር በፊት አናስበውም፣ አንገምትም፣ ወይ ደግሞ ጥሩ አገን በጥሩ ወንፊት አንነፋውም። ያን ጊዜ ውጤቱ ከበድ ይሆናል። ለምን? በደንብ አስበን ስላልተናገርን ስላልመረመርን። ያን የሚፈጠረው በዚህም አሁን ስለ ሙሴና ስለ ወንድሟ ያለው ነገር ይሄ ነው። እንደ ቤተሰብ ያወሩ ግን ዞሮ ያ ነገር ምን ሆኖ ተገኘ? ጥሩ የሚያፈርስ ነገር የሚያራርቅ ነገር ዘበድ የማይፈልገው ነገር ሆኖ ተገኘ።
ያንን አላሰቡም እነሱ እንደ ወንድማቸው እነሱ ደግሞ ትልቅ ናቸው ሙሴ ትንሽ ነው ስለዚህ ስለዚህ ያወራሉ እንደ ቁጥር ይወያያሉ ግን እግዚአብሔር ያን ነገር አልደገፈም ሊሆን አይችልም እንግዲህ በሚኖርበት ጊዜ አንድ ነገር አለ በትዳር ዓለም ውስጥ ባልና ሚስት በሚጋቡበት ጊዜ መጀመሪያ የነበሩት እነዚህ ትልቆች እንደሚሉት በባልና ሚስት ደረጃ ግላሉ በትክክለኛ ከተናገርን አንድ ሰው ራቁቱ ሊሆን አይችልም በጭራሽ ማንኛውም ሰው ግልጽ ኦሪት አደብቅ ባልና ሚስት ግን ራቁታቸው መሆን የሚችሉ ሰዎች ናቸው ያ ማለት በሁለታቸው መካከል ምንም ነገር የለም እነሱ ፈጣሪ ያላቸው ስለዚህ ሰው ልክ እንደመጀመሪያ አዳም ሔዋንና አዳም እንደተፈጠሩት ማለት ነው ልብስ እኮ በኋላ የመጣ ከመጀመሪያው ሰው ምንም አልነበረ ያ ማለት የነዚህ የባልና ሚስት ግንኙነት ከሌለ ሚሪያም የምትለው ምንድነው እንዴት አወቀች ሚሪያም ምንድነው ወንድሟ እንዴት ሚስቱን ተዋት ለምን ተዋት ይሄ ነገር ትዳር ሊፈርስ ይችላል ሚስቱን ማወቅ አለበት ሚስቱን መከባከብ አለበት ከሚስቱ ጋር መኖር አለበት ለምን ሚስቱን ተዋት ብለው ይጠይቃሉ ያሰኛል አንዳንዴ ቤቱ ከፈረሰ በኋላ እንደገና ለመገንባት ከመሄድ ይልቅ አስቀድሞ እንዳይፈርስ ምን ማድረግ አለበት ያንን ነገር ማስተካከል አለበት ስለዚህ ምናልባት ሁለት እህታማች ወንድምና እህት ሚሪያም የመጀመሪያዋ ነች አሮን ያን የሚያሳደገችው ከዛ ከግብጽ ሁላችንም እንደናቀው እንደዚህ ሲሆን ይህን ነገር ለማረም ለማስተካከል ስለ ሙሴ ትናገራለች ለምን ሙሴ እቺን ሚስቱን ተዋት ምንድነው ምክንያቱ ብላ ትጠይቃለች ከዛ ለምን ነብይ ነው እንዳንል ነብይ ከሆነ ምንድነው ምትለ እኛም ነብያት ነን ማይመረት እኛም ነብያት ነን ቫዮሜ አራካሽ ሙሴ ዲበ እግዚአብሔር ብቻ ከሙሴ ብቻ ነው ጋር ነው የተነጋገረው ከኛ ጋር ተነጋገረ እኔ ከባሌ ጋር ኖራለሁ አንተ አሮን ከሚስት ጋር ትኖራለህ ታዲያ ለሙሴ ለምን ከሚስቱ ጋር ይኖር ይሄ ትልቁ ነጥብ ሁላችንም መገንዘብ ያለብን ቤት ሊፈርስ ይችላል የሚፈርሰውም በትዳር ውስጥ ባልና ሚስት ያላቸው ግንኙነት የሚያደርጉት ለህይወታቸው የሚመሩት አንድ ሆነው አንድ ስጋ አባቱን እናቱን ይተዋል በሚስቱም ይጣበቃል አንድ ስጋም ይሆናል የሚለው የመተሳሰብ የሐሳብ ቅርብነትና የልብ ንጽህነት የመገጣጠም ሁኔታ እነዚህ ነገሮች መጎልበት አለባቸው እነዚህ ነገሮች ተሸሽገው መኖር አይችላሉ ስለዚህ ሄቱ ትልቁ ሚሪያም ምንድነው የምትለው አይ ሙሴ ሚስቱን ትቷል ነብይ ነው እንዳንል እኛም ነብይ ታዲያ እዚህ ላይ ችግሩ ምንድነው አንደኛ ችግሩ ምንድነው ሁለተኛ ሚሪያም እንዴት ታውቃለች ሙሴ ከሚስቱ እንደራቀ አሁን እንዳልከው ይሄም የኦሪት ትእዛዝ ነው ትዳር የኦሪት ትእዛዝ ነው ማለት አንድ ሰው የሰውን ልጅ ሲወስድ ሲያገባ ኦሪት ትእዛዝ አለ ማለት ለሚስቱ የሚበላ ምግብ እንዲኖራት ልብስ እንዲኖራት በተጨማሪ ደግሞ ከሷ ጋር እንደ ባልና ሚስት እንዲኖር ምን አለበት ያንን ታጓደለ ያን ትዳር አደጋ ላይ ነው ማለት ነው የፈረመበትን ውል አልፈጸመም ማለት ሚሪያም ስለ ወንድሟ ስታወራ ለምን ከሚስቱ እንደራቀ እንደተዋት ስታወራ ምን ነው ሚስት ነች ለሷ ምን ታደርገው ነገር አለ ያንን ማድረግ አለበት እንደባል ሁላችንም ያን ጊዜ ታወራለች ሙሴ ነብይ ነው እሺ ትዳርሳ ግን ከሚስቱ ጋር አብሮ ካልሆነ ካልተጫወተ ብዙ እንደባል ካልሆነ ያነ የባልነት ቦታውንና ስፍራውን ሊያጣ ይችላል ያን እንዳይሆን በማሰብና ያን ነገር ስላወቀች ቅድም ብለህ ጠይቀኛለኝ በምን አወቀች ካልነ አንዱ ሊቃውንት ያለው ያነሳው አንደዚህ እሷን ስታያትኝ ማለት የሙሴው ስታያትኝ እንዲሁ እንደ ሴት ሳትኳኳል ሳያምርባት ሳትዋብ ስታያትኝ እንደምን ነው እንደዚህ ሆነሽ አንቺ እኮ ሴት እኮ ነሽ ተካኩለሽ
ባላለሽ ለባልሽ መልካም ሆነሽ ትገኘ ወርቁ ሴት አለ ወርቁ ቀለበቱ ከን ልብሱ ሴት አለ ሜካፕ እንደ ሴት ሽቶም ካስፈለገ ያንን ለምን ትኛለሽ ስለዚህ አይ ሰማሽ ሚሪያም ወንድምሽ እኮ ጭራሽ አያየኝም ትቶኛል ዘገባትኝ እንዴት ሊሆን ይችላል ወንድሜ ሚስቱን አግብቶ ሚስቱን ትቶ ብላ ያንን እንዳ ከማንገታለች ከወንድሟ ጋር ሰው ባርሷል አስገባች ጭራሽ ያ ነው ችግሩ ሌላ ምክንያት ደግሞ የሚጨምሩት ጠበቅ ለማድረግ እውነትክ ነው ሌላው ደግሞ ምንድነው የሚሉት ሚሪያም በዚህ በምዕራፍ 11 ቁጥር 1 ላይ ኤልዳድ እና ሚልዳድ እነሱ ሁለቱ ትንቢት ይናገራሉ ብሎ ይነግሯል ዮሹዋ ግን ኢያሱ እነዚህ ያው ትንቢት እየተናገሩ ነው አሁን ፂፖራ ምን ትላለች የሙሴ ሚስት ማለት ነው ትሰማና ምን ትላለች አይ አሁን እነሱ ነብይ ሲሆን የነሱ ሚስቶች አሁን ሊወልዳቸው ነው ልክ እንደኔ ባላቸው ሊተዋቸው ነው ስትል ማን ሰማለች ሚሪያም ሰማለች እንደዚህ ማለት አንቺን ትቶሻል ማለት ነው ብሎ ገባት ይላል ያፍ አየ ይሄለ አንተ ነው የኛው ሁለት ማለት ሌላ ደግሞ ምናልባት የሴት ወሬ አለ የወንድ ወሬ አለ አይደለ አንተና እንደ ወንድ እናወራ ወሬ አለ እና ደግሞ ለምሳሌ ሚሪያም ማለት የሙሴ እህት ሲፖን እንደ ሴት እሷ የምድር አቅማላት የሴት ነገር ይገባታል ያነ ነገር ይረብሻታል አይታ ማፈት አትፈልግም አንደኛ ቅድም እንዳልከለ የወንድሟ ቤት ነው የሱ ትዳሩ ነው እንዲፈታት አትፈልግም ያነ ነገር አሳስቧት ያነ ነገር ትወያያለች ደግሞ አንዳንዴ እኮ መወያየት እኮ ጥሩ ነው አስፈላጊ ነው ካልተወያየነ ካልተጠየቅነ መፍትሄ እናገኛለን መፍትሄ እናገኝም ለችግሩ ያደለም ግን ምን ነገሩ ደግሞ ያነ ማን ነው ስለማን ነው የሚለው ደግሞ ትልቅ ርዕስ ነው በጣም ሰፊ ርዕስ ነው በጣም እዚህ ላይ ትንሽ መለስ ብለን መጠየቅ እንፈልገው እንዲብራራልን አልተገኘ ማለት እሷ የተለያየ ልብስ ደስ የሚል ልብስ አለበሰች ጌጣጌጦችም አላረገች ራሷንም ባለትዳር ሚስት አድርጋ ራሷን ተውባ አትገኝም አታያትም ያ ምንድነው ለማስተማር ያፈልጋል በትዳር ዓለም አንዲት እናት አንዲት ሴት ትዳር ከመሰረተች መዋብ መለባበስ ማማር ያለባት ለማን ነው ለውዱ ባሏ ለሱ መልካም ሁና ለብሳ መተከለብ ለባሏ ነው ግን በጣም እንደ ባህል ሆኖ የሚደረገው እንደዛ አይደለም አንዳንድ በስተት ማለት ነው በስተት ወደ ውጭ ስንወጣ በደንብ እንለብሳለን ለውጭ ሰው ከቤት ግን እንዲሁ በቀላሉ መልበስ ያለ አይደለም እንደተማርነው ህዝበ እስራኤል ከግብጽ እያሉ ወንዶች ሲሰሩ በስራ ሲደክሙ ሲለፉ ከቤት ማን የሚጠብቃቸው ነበር ሴቶች ተኳኩለው ይወጡ ነበር እናቶቻችን እነሱ ታጥበው ምግብ አብስለው መልካም ሆነው በሰላም በፍቅር ባባሎች ሲመለሱ ያን ጊዜ የትዳር ጉዳይ ቀጠለ ልጅ እንዲወልዱ ሆነ እንጂ ወንዶች አባቶች ስራ ሲውሉ ደክሟቸው ምን ይፈልጉ አቤት መጥተው ለማረፍ ነበር የወንድም ባህሪ ተረድተው በደንብ ለብሰው ተቀባብተው ሲያዩቸው ያን ወንድ ባይፈልግም የመፈልግ ስሜት ተነስቶ ትዳር ወደ እንደባልነት የመሆን ትዳራቸውን የበለጠ ያሞቀዋል ያደምቀዋል ያበረታዋል ማለት እንደዛ ነበር አሁን ያን ሲቀር የወንድ ስራ የት ነው ቦታው የት ነው ከሚስቱ ከራቀ እንዴት ሊሆን ይችላል አይሆንም አስፈላጊ ነው አብሮ የመሆን አንዱ ትእዛዝ የወርድ ትእዛዝ ነው ከሚስቱ ጋራ አብሮ እንደ ባለትዳር የመኖሩ ጉዳይ ያን እዛ ጋር ነው ያለ ስለዚህ ያንን እናቶች ትግስት ከተማርነ አሁን መቀጠል አለበት ኋላም ህዝብ ከተገዘው ወጣ በኋላ መንገድ ላይ ያሉ ነው ይሄ ነገር የሚፈጠር አይደለ ማርያም የምታወራው ሰው ደግሞ መንገድ ላይ ያሉ ለምን እንደዚህ ሆነ አትልም እውነት ነው ብዙውን ጊዜ የጋብቻ አማካሪዎች
የጋብቻ ባለሙያዎች በትዳር ዓለም ውስጥ የአማካሪ ክፍል ያሉ ሰዎች ሚሉት ምንድነው ብዙም ጊዜ ወንድም ሆነ ሴት ሌላ የሚሄድ የሚችለው ቤት ሊፈርስ የሚችለው ውስጣዊውን ምስጥ እየበላው ማለት ነው። የውስጡን ትዳር ምስጥ እየበላው የውጭውን እናሻሽላለን። ለውጩ ዓለም እንሰራለን፣ ለውስጡ ዓለም ግን ምንም ነገር አናደርግም። እና በዚህ ላይ መታሰብ የሚገባው ከሚሪያም የምንማረው አንደኛ በኩል የምንናገራቸው ቃላት ማን ይሰማል? የሚያመጣውን መዘዝ ቅድም ያለው የሚገነባ ነው ወይስ የሚያለያይ የሚያፈርስ ነው ወይስ? እንግዲህ የሚሪያም በኋላ ውጤት እናያለን። ይሄን በመናገሯ ምንም እንኳን ጥሩ ቢሆን ማለት ነው። ሁለተኛ የምናደርገው ነገር የምንለብሰው የምንታየው በውጭ የምንለው ህይወት ብዙ መዘዝ እንዲያመጣ ይችላል። ብዙም ጊዜ ከልባችን ማተኮር ያለብን እነዚህ ነገሮችም ለራሳችን ለማንነታችን የሚገልጹ ስለሆነ የትዳር ዓለም በምንኖርበት ጊዜ ሁሉ ቀን መታደስና ወደ ውስጥ ገብተን ፕሪሚዮት የሰው ልጅ የሴት ውበቷ ቤቷ እንደሚሉት የሴት ውበቷ ቤቷ ማለት መጀመሪያ የምታስቀድመው ቤቷን ነው። ወንድም እንደዚህ ማለት ነው። እነዛ ከሆነ ወንድም እየተንደረደረ ካቀበቱ ወደ ቁልቁለት የሚመጣው ወደ ቤቱ ነው። ያለዛ ግን ሰራተኛ መስሪያ ሁሉ ቀን የምትመጣ ከሆነ የምትገኝ ከሆነ ከቤት ስትወጣ ሌላ የምትሆን ከሆነ ውጫዊን ዓለም እያበለጸግን እያሳደግን መታየትን ብቻ ነው የምንፈልገው። ነገር ግን የመኖርን ትርጉም እየለቀቅን እንመጣለን ማለት ነው። ስለዚህ ውስጣውን ለመገንባት መጀመሪያ ምን ሆነ አለብን? ወደ ራሳችን መጠበቅና ልክ በጫጉላው ቀን በመጀመሪያው ቀን ስንገባ እንደነበረው የውበት ጎዳና ባለን ማመርና ባለን መደሰት አለብን። ያኮ ያስቀመጥነው ወርቅም ሆነ ያስቀመጥነው ልብስ እኛ ጋር እድሜ ልካችን መቃብር አይገባም። ስለዚህ ያንን ነገር በትክክለኛ መጠቀም አለብን። የትዳርም ማንነትና ምንነት ለመገንዘብ ራሳችን ሁነን መገኘት አለብን። ይህ የቅድም እንዳለው ቃላቶች ሊገነቡ የሚችሉት ከነዚህ እንትን የሆኑ ፍላጭ ወጡ ናቸው። እነዚህ ነገሮች ሊያጠነክሩ የሚችሉ ናቸው። ከዛ ምናየው ማለት ነው ይሄንን ከዚህ ላይ ከደመደምን በኋላ ይሄንን የሚያህል ትኩረት አለው ብለን ካሰብን በኋላ እና የሚነግር ማለት ነው እንዴት ሚሪያምና አሮን ምንድነው የሚሉት? እንዴት እግዚአብሔር የተናገረው ከሱ ጋር ብቻ ነው ወይስ ከኛ ጋርስ አልተናገረም? ለምን ሚስቱን ተወ? የሚሉት ማለት የሚጠይቁት ምንድነው? እንዴት አሮንና ሚሪያም ከሙሴ ጋር ራሳቸውን ሊያወዳደሩ ይችላሉ ይላሉ። እንዴት ነው ታዲያ? ይሄ ምን ለማለት ነው እንደዚህ ሊሆን ይችላል? ምን መሰለህ፣ እንደ ሰው እንደ ወንድም እንደ እህት እናያለን። ምናስበው ሁላችንም ሰው ነን፣ ሁላችንም ተምረናል ልንል እንችላለን። እኩል ነን። እሱም ተምሯል፣ እኛም ተምሬያለሁ። በነሱ ተካሄደ ደግሞ እሱም ነብይ ነው፣ እኛም ነብይ ነን። ስለዚህ ሙሴ በምን ይለያል? እንደኛ ነው፣ ሰው ነው፣ ወንድማችን ነው። ስለዚህ በምንድን ነው እሱ የተለየበት? ተለይቶ ሚስቱን ሊተው ይችላል። ከኛ በላይ እሱ በምን ነው የሚለይ? ይሄ ነጥብ መያዝ አለበት። ይሄ ማለት የሰውም ሰው አለው፣ የነቢይም ነቢይ አለው፣ የመምህር መምህር አለው፣ የአዋቂም ሰው አዋቂ አለው፣ ደረጃ አለ። ሁሉም አርሶ አደር ቢሆን ሁሉም አርሶ አደር አንድ አይደለም። ሁሉም አስተማሪ አንድ አይደለም። ማንኛውም ሙያ ያለው ሁሉ እያንዳንዱ ደረጃ አለው። ስለዚህ ደረጃውን ማወቅና እዛ ውስጥ መገንዘብ አለበት። ይሄ በጣም ወሳኝና የሚያስተምር ነገር ነው። ስንኖር ሁላችን አንድ አይደለም። ራሱ አብረን አድገን ከአንድ ቤት አድገንም አንድ አናስብም። እና እዚህ ጋር ደግሞ ሙሴ እንደነሱ አይደል አልነበረም። ሙሴ ከሁሉ በላይ ነው። ያንን ወንድሙና እህቱ አልተረዱ። ሙሴ ከሰው በላይ እንደሆነ አልተረዱ። እንዴት አይረዱ ነው? አሁን እዚህ ላይ ሊቃውንቶች የሚጠይቁት ሙሴ ከሰማይ ሄዶ ከእግዚአብሔር ዘንድ 40 ቀን 40 ሌሊት ጸልዮ ኦሪትን ያመጣ ይሄን ያደረገ ነው፣ የተቀበለ ነው። እንዴት አላወቅኩም? ይሄ
ሰው ሁሉን ሊያውቅ አይችልም። ነብይ ሲባልም ሁሉን ማወቅ አይችልም። ሁሉ ነብይ የራሱ የሆነ ነገር ተከስቶ ለሱ የሚነግረው ሁሉ ነገር ሊያውቅ አይችልም። ማለት ለምሳሌ ራሱ ባልና ሚስት ነብይ ቢሆኑ እሱም ነብይ ነው እሷም ነብይ ናት። ለምሳሌ እንደ አባታችን አብርሃምና እንደ ሳራ ነብይ ነበሩ። አብርሃም የሚያየው ሳራ ታየው፣ ሳራ የምታየውን አብርሃም አያየው። ግን ባንድ ላይ ሲሆኑ የነሱ ሀሳብ ሙሉ ይሆናል። እሱ ማያየውን እሷ ታያለች፣ እሷ የምታየውን እሷ አያይም። ከዚህ ጋርም ይሄንንም ነው እነሱ ይሄን ለያዩ አልቻሉም። የሙሴን ትልቅነት አልተረዱ ነበር። ሙሴም እንዳየነው አይነገርም። ለምን አማችሁኝ? እኔ እኮ ትልቅ ሰው ነኝ፣ እኔ እኮ ቅዱስ ሰው ነኝ ምን አልተናገረም። ይሄ ጀግነት ነው ማለት እንዴት ነው? ስላንተ እየተናገሩ እያወሩህ እያሙህ ዝም የምትለው? መልስ ስጥ። በእውነት እንዴት ሙሴ እንደዚህ ሲታማ እንዴት አልተናገረም? እንዴት መልስ አልሰጣቸውም? ብዙም ጊዜ መልስ መስጠት በጣም አስፈላጊ ይላሉ። ግን ከዛ በፊት ለምንድን ነው ሚሪያምና አሮን እኛስ እንደ ሙሴ አይደለም ብለው ያሰቡት ይላሉ? ምንድነው ያሰቡት? እነሱ ይገባቸዋል ሙሴም ነብይ እንደሆነ። ግን ያሰቡት ምንድነው? ሙሴ የህዝቡ መሪ ነው። ህዝቡን መርቶ ስለሚሄድ እንግዲህ የእግዚአብሔር በጎች ህዝብ እስራኤሎች ናቸው። እነሱን የሚጠብቅ የሱ ከፍተኛ ደረጃ የተሰጠው ህዝቡን ስለሚመራ ነው እንጂ ለማንኛውም እንደኛ ነን። እኛም ብንመረጥ እኮ እንደሱ ከፍተኛ ደረጃ ይደርሰን ነበር። ስለዚህ የሙሴ ትልቅነት እሱ ትልቅ የተቀደሰ ከኛ የበለጠ ሆኖ ሳይሆን የህዝቡ መሪ ስለሆነ እግዚአብሔር ጨምሮት ነው። የህዝቡ መሪ ሆነ እንግዲህ የሻለቃ እንደሚባለው የሻለቃ ብዙ ወታደሮች አሉት። ማረግ ከአምሳ አለቃ ይበልጣል። ልክ እንደዛ ሁሉ የተቀበለው ነው ብለው ይህን ስላሰቡ ነው ይላል። ስለዚህ እኔም ልቀበል እችላለሁ፣ ሚሪያም እኔም አሮን ልቀበል እችላለሁ፣ ሁላችንም እኩል ልንሆን እንችላለን። በዛን ሰዓት የእግዚአብሔር መልስ አሁን ያልከው ነው። እግዚአብሔር ምንድን ነው የሚለው? አይሽ ሙሼ አናም ሚኦድ ሚኮል አዳም አሸር አልፍን ያለ ነው። ካሉት ሰዎች ሁሉ በምሕረት ላይ ከፈጠርኳቸው ሰዎች ሁሉ በጣም ትትና የሞላበት ሙሴ ብቻ ነው። ይህን ለጥያቄያችን ሙሴ ከኛ ተለይቶ ለምንድን ነው የሚለውና ይህ ምን አገናኘው ይላል። ይህ ምን አገናኘው ይላል። ለምንድን ነው ምን ያገናኘው ያሉ? ለምን ሙሴ መልስ አልሰጠውም ስንል ምንድን ነው የሚሉት? ሁለት መልስ ይሰጣሉ። ይህንን ያለበት ምክንያት ይላል ሙሴ ሙሼ አናፍ ሚኮል አዳም ያለበት ምክንያት ሙሴ ከሰዎች ሁሉ በጣም ትትና የበዛበት ነው ያለው ምንድነው ይላል? ሙሼ ዘኻ በስኩት ተጽሞ ሎ ሙሼ እኮ የህዝብ መሪ ስለሆነ አይደለም ዳርጋ ወይም ማረግ የበለጠ ከናንተ የተቀበለ ሙሴ ራሱ በራሱ ስለሰራ ነው። በጸባዮቹንና ራሱን በትክክለኛ ተገንዝቦ የሚመራ ሰው ጸባዮችን ያስተካከለ ከፈጣሪ ዘንድ አዙሮን የሚያይ የሚችል ሰው ስለሆነ ነው እንጂ የህዝቡ የተሰጠው ማድረግ አይደለም ብሎ እግዚአብሔር መለሰላቸው። ለምንድን ነው ሙሴ ያልመለሰ ይላል? አንደኛው አልሰማቸውም። ካልሰማቸው እንዴት ይመልሳል? እሱ በሌለበት ነው የታወሩ። እንግዲህ ልብን እንኩላሊትን የሚያይ ምን እንዳሙ የምታውቅ አንተ አታውቅም። ግን ወዲያውኑ የሰማቸው ማን ነው ይላል? እግዚአብሔር ነው የሰማቸው። እግዚአብሔር ለምን ሰማቸው? ምክንያቱም እግዚአብሔር ከገደል ውስጥ ገብተ ከየትም ቦታ ያለውን ሁሉ እግዚአብሔር ያውቃል። ስለዚህ እግዚአብሔር ሰማቸው። ያሻር ወዲያውኑ አሰራቸው። ስለዚህ ራምባን ምንድን ነው ይላል? ይሄ አንደኛው መልስ ነው ይላል። ምክንያቱም ስላልሰማ እንዴት ብሎ መመለስ ይችላል? ሌላው መልስ የሚሰጠው አዎ ሰምቷል፣ ግን አስችሎት እኔ አይደለሁም እኔ እንደምትሉኝ ሚስቴን ተውኩት ይሄን ያደረኩት እንደምትሉት እኔ ኩራት ፈልጌ አይደለም። ምንድነው ያሉት? እሱ ኩራት ይዞት ነው እንጂ ይሄንን ያደረገ ሎ ስለኮራው አይደለም። እኔ ትትና ስለበዛኝ ይሄ ፈጣሪ መንገድ ስላወቁ ስለዚህ እኔ አልነገርም ብሎ ሙሴ ዝም አለ። ስለዚህ እግዚአብሔር ምን አለው? ይሄ ቤቴ ሁሉ ታማኝ የሆነው ሙሴ ለምንድነው ይሄ ሙሼ ለማን በኮል ቤቲ በቤቴ ሁሉ ታማኝ ሆኖ ያገኘው ምንድነው ይላል? ራሱን በራሱ ላይ የሰራው ውጤት ነው።
የመናገርን ቃላትን የመገንባት ነው እንጂ የሚጠቀመው ሙሴ ቃላትን የማለያየትና የማፍረስ ሙሴ ነው። ስለዚህ ያ ነገር ህሜት እየሆነ ለነሱ ጋር አንጃ ግራንጃ መቅጠም አልፈለገም። አንዴ ትልቆቹ ናቸው፣ ሁለተኛ መመለሳቸው። ስለዚህ ፈጣሪ ምን አለ? በሙሴ ገብቶ አሮንና ዋና መስካሪ እነሱ እግዚአብሔር ደገራቸው፣ ከዛ እነሱ እግዚአብሔር ቀጣቸው ይላል። ይሄ ሁለተኛው ለምን ሙሴ ይህን ነገር አደረገ? ይህን ነገርስ ሊገባው ቻለ? ለምን ይህን ነገር አስቀመጠ የሚለው ነው። ከዛ የሚነግረ ምንድነው? አሁን ይህን ካልነ እንግዲህ እግዚአብሔር ምንድን ያለው? ሙሴ አናፍ ሚኮለደም ከሰዎች ሁሉ ትትና ይበዛበት። ሌላው ደግሞ እዚህ ላይ የምናወሳው እንዴት ሙሴ ራሱ በኦሪቱ ላይ ሙሴ እንግዲህ እግዚአብሔር እየነገረው ኦሪትን የጻፈ ነው እና ሙሴ አናፍ ሚኮለደም አልፕኒ አዳማ ከመሬት ካሉ ሰዎች ውስጥ ትትና የበዛበት ሙሴ ነው ብሎ ሊጽፍ ቻለ። ያከቆዩት አንተ ትትና የበዛበት አንተ ለራስህ እንዴት ብለህ ትጽፋለህ? ስለዚህ ይህ አናፍ ከሆነ ትትና ያለው እኔ ጀግና ጎበዝ፣ እኔ እግዚአብሔርን መንገድ የማቅ እግዚአብሔር ሰው ነኝ ብሎ እንዴት ሊጽፍ ይችላል? ይሄ እኮ ትትና ናት። እንደውም ትትና የሚያስፈልግ ሰው ዝቅ ብሎ እኔ አልደለውም ብሎ ሙሴ ነው ኦሪትን የጻፈው እና እንዴት እንደዚህ ሊያደርግ ይችላል? ያለው እዚህ ላይ ምን ትላለህ? በጣም ትልቅ ጥያቄ ነው። ለካው ትሁት ወይም ደግሞ ኩራት የሌለበት ሰው እኔ እንደዚህ ነኝ የማይል ሰው ወጥቶ እዩ የማይል ሰው አንድ ሰው ከውስጡ ሙሉ ከሆነ በጥሩ ነገር ከተሞላ እዩ አይል ማንንም ይመሰክር የሚሰራው ስራው ውጤቱን ነው የሚመሰክርለት እሱ አይደለም። ወጥቶ በየቦታው በአደባባይ አይናገርም። ለምን ያውቃል ምን ያህል እሱ የውስጡን በጥሩ ነገር እንደተሞላ። ሙሴን ካየነ ምን ያህል ቅዱስ እንደሆነ ያውቃል። ስለዚህ ለሰው ማለት አይፈልግም። ለምን እሱ ያውቃል በሁሉ በመልካም ነገር ራሱ እግዚአብሔር መስክሮለት እሱ አይደለም እግዚአብሔር ወርዶ እሱ ነው ለሱ ምስክር የሆነ። ይሄ እንግዲህ አስበው ለሰው ልጅ ሰው ሆኖ ተፈጥሮ እግዚአብሔር ሲመሰክርለት ይሄ መታደል ነው ወይ ደግሞ የኛ ሰው ልጅ ሰው ራሱን ቀድሶ የሚደርስበት ነገር ነው። እና ሙሴም አንተ እንደጠየቀ ማለት ነው ሙሴ ስለራሱ ቢናገርም ይችላል አያሳፍርም። አንዳንዴ በሆነ ሰዓት እኔ እንዲህ ነኝ ማለት ይገባናል። ለምን ነኝ ከሆንኩኝ እኔ እንዲህ ነኝ ብል አያሳፍርም። በእውነት ነኝ። ችግር መቼ ነው? ሳልሆን በደንብ ወይ በልብስ ሊሆን ይችላል እኔ ከሁሉ በላይ ነኝ ማለት ግን ውስጤ ባዶ ከሆነ ያን ባዶነት ነው። ግን ከውስጥ ያነሰው እውነት ከሆነ ቢናገር አያሳፍርም። ቅድመ መጀመሪያው እንደ መግቢያችን እንዳለ የውስጡና የውጩ አንድ ከሆነ ይሄ ውሸት አይደለም እውነት ነው ይላል። ይሄን የሚለው አነጽም ቮሎጂን የሚባል ምንድነው የሚለን? እን ማሽማውታ ነቫሊ ዮቸፍል በእኔ አጽሞ ብሎ ላኪር በእረህ አጽሞ ኤላሊት ነግ ክላፔ ሁጽ ከአዳም ሸኖ ሆሸሽ አልክቦዱ ሙሴ ይላል። ምንም ችግር የለው አንድ ሰው ስለራሱ በትክክለኛ ማንነት መግለጽ ይሄ ራስን ከፍ እንደማድረግ አይደለም። ምክንያቱም ይሄ ነገር ይላል እውነት ከሆነ ታክሊት ሙሴ ይላል ሙሴ መምራችን ሙሴ እኖ ሶተር እትሚዳታና ሙሴ የሱን ማንነት አይደለም ተቃራኒ የሚናገረው ሙሴ እኔ የእግዚአብሔር ሰው ነኝ ትትና የበዛ የእግዚአብሔር ሰው ነኝ ብሎ የጻፈው በኦሪቱ ላይ እግዚአብሔር እየነገረው የጻፈው ምንድነው ይላል? ይሄ የሙሴ አይደለም። ምክንያቱም ይሄ ስለ ሙሴ የሚገልጽ እውነተኛ ከሆነ ይላል ራቢ ናህማን ሚብረስላቭ ሌሎችም ሊቃውንቶች የሚነግሩ ምንድነው ማኢዲም አላት ሚካዩን ቸለበያ ጋር እንደተና ያንኑ ሰው ራሱን የሚገልጽ ከሆነ ተሆ ከቦሮ እንደሚለው ውሱም ውጫው አንድ ከሆነ ምንም ችግር የለም። አንድ ሰው በፈጣሪ ማመን እንዳለበት ሁሉ በራሱ መተማመን አለ። እውነተኛውን ህይወት ለመምራት ራሱ መዋሸት የለበትም። አንድ ሰው እኮ ከራሱ ጋር ሰው መዋሸት አይደለም ራሱ እውነተኛ ማለት በሚያደርገው ነገር በሚያስበው ነገር በሚናገረው ነገር እውነተኛ ሆኖ ከተገኘ ከፈጣሪም ዘንድ ከሰዎች ዘንድ የተከበረከ የተቀደሰ ነው። ችግሩ ሆድና ጀርባ ሲሆን ነገሮቹ ራሱ ያልሆነውን ሰውዬ ራሱ ይሆን። ነገር ግን እውነተኛ ከሆነ
ከዚህ ውስጥ የምንማረው ይላል ሙሴ እኔ ሰው ትተኛ ነኝ ያለው ይችላል። ቀደም እንዳልከው ይችላል። ረቢ ነህማን ቢረስለም እንደሚለው እንዲያውም እያንዳንዱ ሰው ጥሩ ሰው መሆኑን መተረክ አለበት፣ መናገር አለበት፣ መግለጽ አለበት። እነዚህ ጥሩ ሰዎችን ፈለጋ አይተው ሌሎችም የፈጣሪን ጎዳና እንዲይዙ ይህ ነገር ትልቅ ነው። ስለዚህ እግዚአብሔርም የመሰከረለት ሐናም ኒቆላዳም እግዚአብሔር ከሰው ሁሉ ልዩ ነው ብሎ የጻፈለት ይህም ሙሴ ማለት ይችላል። በሙሴ ደረጃ ያሉ ማለት ይችላል። እና አሁን ላልከው የዚህ የሰው ልጅ ማንነትና ምንነት የሚገልጸው ይሄ ከዚህ ላይ ይሆናል ይላል። ሌላው ማንሳት እንፈልገው ሙሴ በቤቴ ውስጥ ታማኝ ነው ይላል። ሙሴ በኮል ቤቲ ነማኑ በቤቴ ሁሉ ታማኝ የተገኘ ሰው በዓለም ላይ ሙሴ ነው ይላል። ለነ ሚሪያምና ለነ አሮን ይነግራቸው አረግ አልገባኝም ይላሉ ሲጠይቁ እንዴ ሙሴ ነማን ነው ማለትና የትንቢትን ሁኔታ ምን አገናኘው? ሚሪያምና ሙሴ የሚሉት ምንድነው? እኛም እንዳንተ ነብይ በሚሉ ሰዓት እግዚአብሔር ምንድነው የሚላቸው? ሙሴ እኮ በእኔ ቤት ሁሉ ታማኝ ነው፣ እምነትን ምን አመጣው ይላል። እምነትን ምን አገናኘው? ነብይ ነው። ታዲያ እሱ እምነተኛ ከሆነ እኛ ሌሎች ነቢያት እምነት የላቸውም በማለት ይጠይቃሉ። እዚህ ላይ ምን ትላለህ? እምነት ወይ ደግሞ ታማኝ ሆኖ መገኘት እንዲሁ በቀላሉ ብናየው ማለት ነው አንዱ ትልቅ ችግራችን ትእዛዝ አለ፣ እንዲህ አድርጉ እንባላለን። ምን ያህል ያን ነገር እንደተባልነው እናደርጋለን ወይ ለቅድም እንዳልነው ለስሜት ስል ለኩራት ስል አገናኘ ያ ነገር ላደርጋለሁ እንድከበር ማለት ነው። ወይ ደግሞ እንደ ትእዛዙ መሆን አለበት። ሙሴ ታዟን ይፈጽማል። አድርግ ማድረግ ነው፣ አታድርግ ነው። ከሱ ጋር እንደዚህ መሀል ላይ መሆን ከዚህ ማድረግ አይገኝም። እግዚአብሔር መጀመሪያ እዚህ ምን እንደሚመክሩ ስናስብ ሙሴ ሲመረጥ ጭራሽ አልፈለገም። ሄድ እባክህ ይወጣ ሲለው ለምን የታየው ምን አይገባም ወንድም ያለ ከዛ ህዝብ እየመራ ያለ እሱ አለ ለሱ ነው የሚገባ ስልጣን ይሄን ስራ እኔ አልፈልግም። ይሄ ማለት አሁን እንጂ ሙሴ የሚያደርገው ለስሙ አይደለም፣ ለክብሩ አይደለም። እግዚአብሔር አዘዘው። ቅድም እንዳልከው እግዚአብሔር ካዘዘ ካመነበኝ እኔም ማመነልብ ብራሴ አንዳንድ ቦታ ላይ እንመረጣለን ወይም ህዝብ ወይም ቤተሰብ ካመነበት እኔም ተቀበል ያን ነገር ማድረግ አለብኝ ትችላለህ ካሉኝ እኔም እችላለሁ አቅም ካለ ማለት ነው። ሙሴ ደግሞ እግዚአብሔር መረጠው ያንን ስራ ልክ እንደታዘዘው ነው የሚያደርገው። የራሱን ሐሳብ አይጨምርበትም አይቀንስም። እንደ እግዚአብሔር ምስክሩ እግዚአብሔር ነው የሚመስለው አይደል? ይሄንን እንደዚህ መገኘት ለሁላችንም አስፈላጊና ለመኖርም ታማኝ ሆኖ ለመኖር ቦታችን እንዲከበር እንዲኖር ይሄን አስፈላጊ ነው። ግን አንድ ነገር ስንታዘዝ ወይ ጨምረን ወይ ደግሞ የኔ ሐሳብ ጨምሬ እንዲያርገ በሰራው ይሻላል ማናዟን ያለ ከዚህ ቦታ ሄድ ነው እዛ ቦታ ሄድ። በነገራችን ላይ ይሄን የምናየው የቤተ መቅደሱ ዕቃዎች ሲሰሩ በያስ ሙሴ ካሸጽባች ልክ ሙሴ እግዚአብሔር እንዳዘዘው አደረገ ይላል። ብዙ ጊዜ ተደጋግሞ ፓራሻት በቁዴና ባያከ ለምንድን ነው ካሸጽባች ያለው? ሙሴ እሱ ነው እግዚአብሔር እንዳዘዘው ምንም እንኳን ቢያሳየውም ልክ እግዚአብሔር ሲያተድሽ ማይ እግዚአብሔር በረከት በሱ ላይ ስለሆነ ሙሴ ልክ እንዳደረገው አደረገ። ልክ እግዚአብሔር እንዳዘዘው አደረገ። ነማን በኮል ቤቲ ማለት ከቅድም እንዳልከው ወደ ግራም ወደ ቀኝም ዘነፍ የማይል በትክክለኛ የተሰጠውን ዓላማ የሚያደርግ ነው። ሌላ እዚህ ላይ የምንማረው ይላል ሊቃውንት እዚህ ላይ የምንማረው ሙሴ ሌሎች ነቢያት ሁሉ በእግዚአብሔር ትንቢት በሚናገርበት ጊዜ ምን መሆን አለባቸው ይላል? በሙሉ ስጋዊ ዓለምን አውልቀው መንፈሳዊ ዓለም መልበስ ነበረባቸው። ያ ማለት ምንድነው ይላል? ነቢያት ሌሎቹ ነቢያት ከሙሴ ውጪ እግዚአብሔር በሚናገርበት ጊዜ ምን ይሆን ነበር?
ራእይ በህልም ነው የሚናገራቸው። ስጋቸው እነሱ ይተኛሉ። አሁን እንደምንለው ማደንዘጃ አድርገው እንትን እንደሚደረገው ቀዶ ጥገና እንደሚደረገው እነሱ ሰውነታቸው አይሰራም፣ ከመንቀሳቀስ ውጪ ይሆናል፣ ነፍሳቸው ብቻ ትሰማለች። ሌሎች ነቢያት እንደዛ ናቸው። ሙሴ አብዲ ሎካ ሙሴ እንደዛ ነው። ሰውነቱም ራሱ ነፍሱ ነው አይደል? ሙሴ እንደዛ አይደለም። ሙሴ እሱ በእግዚአብሔር በሚናገርበት ጊዜ ልብስ መቀየር አለበት። ስጋው ዓለሙ መንፈሳዊ ዓለሙ፣ መንፈሳዊ ዓለሙ ስጋው ዓለሙ። ሙሴ ከለም ሀላይ ያለው ሙሴና ከታች ያለው ሙሴ አንድ ነው። በሙሴ በኩል ምንም ነገር ወደ ግራ ወደ ቀኝ ወደ ፊት ወደ ኋላ የሚል ነገር ሙሴ አንድ ነው። ስለዚህ ይላችኋል ሚሪያምና እንዴት እናንተ ሙሴና እኛ አንድ ነን ልትሉ ቻላችሁ? ነማን በኩል በቤቴ ሁሉ እሙና እምነት ያለው ወደ ግራ ወደ ቀኝ ወደ ፊት ወደ ኋላ የማይል ስጋውና ነፍሱ አንድ የሆነ የእግዚአብሔር ሰው ኢሼሎኪም የተባለ የእግዚአብሔር ሰው የተባለ ሙሴ ነው። ስለዚህ ከመጀመሪያው እንዴት አልገባችሁ? ቅድም ያለው ወንድምና እህት በሚኖርበት ጊዜ ወንድማቸውን አንደርስታንዲንግ ማያደርጉ ያንን ነገር የማይገባቸው ስለሱ ማንነት ማንግባባበት ጊዜ ነው። ስለዚህ እንደ አይምሮን ከፍቶ በትክክለኛ ማንነት ቅድም መጀመሪያ መግቢያ ላይ እንዳለው አንድ አስተማሪ ሁሉም አስተማሪ አይደለም፣ ደረጃዎች አሉ። እያንዳንዱ ሰው እዚያ ሐኻም ይላል ሊቅ የሚባለው ምንድነው? እያንዳንዱ ሰው ቦታውን የሚያውቅ ቦታን አለማወቅ የሚያመጣው ጣጣ ቃላቶቹ የሚገነቡ ወይስ የሚያለያዩና የሚያፈርሱ ይሆናል የሚለው እዚህ ሙሴ መናገር ይቻላል። ስለዚህ ነማንሁ ይሽሮት ሎሎሽኑ ከሞሻ መኮር ሀርሾኒ ሙሴ ሀያ ነማን ላጽኖቶ ሎሎ ኮልሽ ሙሴ ምንም ነገር የሚቀየር በሱ ዘንድ የለም ይላል። ሙሴ የነበረው ሙሴ ለማላሽመሽ ለማታው ሙሴ ለማላ ሸሎኪ ከላይ ያለው ሙሴ በሲናይ ተራራ ሄዶ 40 ቀን 40 ሌሊት ምግብም አልበላው ውሃም አልጠጣውም ያለው ልክ እንደ መላእክታን ይኖረው ሙሴም ከምድር ያለው ሙሴም ይሄ ነበር። በዚህ ሰዓት ይላል ሚሪያም ሚስትን ትተሃል ያለችው እሱ አልገባትም። እሱ ዴሊ ሁሉ ቀን ከፈጣሪ ጋር የሚገናኝ ስለሆነ በየቀኑ ስለሚናገር ጊዜ የለም። ስጋዊ ዓለምን ቸላ ብሎታል። ምክንያቱም እሱ አይደለም ፈጣሪ ይነጋገራል በየደቂቃው። ስለዚህ ይሄን ነገር አንደርስታንድ ያንን ነገር ግልጽ መሆን ነበረበት። በይበልጥ ለግለሰብ ሳይሆን ለነቢያት ማለት ነው። ለሚሪያምና ለአሮን ግልጽ መሆን ነበረበት። ለገን ግን ግልጽ እንዴት አልሆነላቸው? ከዛ ምን ይላቸዋል? ይወስዳቸውና ሙሴ እግዚአብሔር ይጠራቸውና በወይል ሞሄድ ይላል። በወይል ሞሄድ ወሰዳቸውና እግዚአብሔር ምን አላቸው? ጠራቸው። ሙሴን ከወይላው ሞሄድ እዛው አስቀራው፣ እነሱን ከውጭ አወጣቸው ይላል። ለምን? ዳመናው እነሱ እንዲነጋገራቸው እንትን ነበረበት። ሰውነታቸው መለወጥ ነበረበት፣ መተኛት ነበረበት። ሙሴ ግን እንደዛ አይደለም። ሙሴ ከመገናኛው ድንኳን ቀረ። ስለዚህ ምን አደረገ? እንዲያውም ሌላው ምክንያት ምን ያለው መገናኛው ድንኳን ሚሪያም ለምጽ ስለሚሆንባት የረከሰ ከዛ ውስጥ መቀመጥ አይችልም። ስለዚህ መጀመሪያ አወጣት ብቻዋን። ለምን አሮንን አልቀጣውም ይላል። ምክንያቱም መጀመሪያ ያመጣችው ችግር ሚሪያም ነች፣ አሮን አልነበር። አሮንም ተቀጣ። አሮንን ንዛፈው እሱንም ለምን እንደዚህ ያረክ ብሎ ሰማ ብሎ ቀጣው ይላል። ነገር ግን ሚሪያም 7 ቀን ተዘጋጀ። በዛን ሰዓት ቅድም ያልነው ሙሴ አጭር ጸሎት ይጸልያል። አጭር ጸሎት የጸለየበት ለምንድን ነው ወይሉ ሊቃውንቶች ይናገራሉ። ምንድን ነው ያፍል እንዳልከው ሙሴ አልረሳም ማለት ውለታ አለበት ከእህቱ። አሁንም ምንም ብታማው እንደ ሐሜት ተወስዶ ቢሆንም ሙሴ የማይረሳው ውለታ አለ የእህቱ። ያኔ ከባህር ሲጣል ይህ ታየው ነበረ። ይሄ ወንድሜ የት ሊደርስ የት ይደስ ነው? ማን ነው የሚወስደው? ይጠልም ነው አይበልና
ያንን ያውቃል። አሁን እንደዚህ ስትቀጣ በቃል ምክንያት እሱ ለሷ ውለታ አለው። አሁን ምን ያደርግ? እሱ ያውቃል የጸሎት ሚካኤል አሁን ደግሞ የህዝብ መሪ ነው። ለእህቱ ቁሞ ቢጸልይ 1 ሰዓት 2 ሰዓት 3 ሰዓት ቁሞ ቢጸልይ ይፈልግ ነበር። ይችላል፣ ፍላጎት አለው። ሰው ያያል፣ ህዝብ ያያል። አንዳንዴ ደግሞ ሰው ምን ያመጣ አለብን? እኔ ለእህቴ ለወንድም እንዲህ ባደርግ ሰው ምን ይላል? ያልተረዳ ሰው አያችሁ ለእህት ለወንድሙማ እንዴት እንደሚጸልይ ረጅም ጸሎት ይጸልይ። አዎ ሲታመሙ ችግር ሲሆኑ አያችሁ ለዘመዱማ የሚያደርገው ይላል። ያን ጊዜ ሙሴ ያን ነገር ያውቃል። 5 ቃል ብቻ ጸሎት ልመና ለእግዚአብሔር እንዴ 15 ደቂቃ 20 ደቂቃ ቁመ ጸልይላት እናለበት ኖ ያያሉ ሰዎች፣ ህዝቡ ያያል። አያችሁ ለእህቱ እንዴት እንደሚጸልይ ይባላል። ያን እንዳይባል ውስን ቃሎች 5 ቃላቶች 5 ነው ባይጻቅ ይላል። ከዚህ ነገር ይሄ ነገር ወሳኝ ነው። ባይጻቅ ጻቃማት ከልብ የመነጨ ጮኸታ ከልብ በጣም የሚሰማ ከስሜት ይወጣ ባይጻቅ ግን ሙሴ ኤላሽም ለሞር ኤልና ርፋናላ 5 ቃላት ነው ሰለ እባክህ እግዚአብሔር ይቅርታት ወይ ማህራት ምህረት ይወርድላት ባጭሩ በቃ ጸሎት ይባላል። ግን ከውጭ የመነጨ ነው። ይወሰን አንዳንዴ ለምሳሌ ምን ነው ነገር አለ ወይ ደግሞ ዝም በእንደት ማንበብ ጸሎት ስንጸልይ እናነባለን ማንበብ አለበት። አንዱ ደግሞ ከልብ ያነባ ቃላት እየተረዳ የሚጸልይ አለ። ያነ ጸሎት ይባላል። ግን እንዲሁ ነበርኩ ለማለት ከሆነ አልጸለየንም እንኳን ያነ ጸሎት ከእግዚአብሔር ሊደርስ ከቤቱ ማይወጣ ታወቀ ነው። እዚህ ላይ የምትለው ማለት ሰው በዚህ ዓለም በምንኖርበት ጊዜ ሰው ማለት አስቸጋሪ ነው። በአንድ በኩል ረጅም ጸሎት ቢጸልይ ነው የምትለው። በረጅም ጸሎት ቢጸልይ ነው አያችሁት ሙሴ ለእህቱ ይሄን ረጅም ጸሎት ጸልይ፣ ለኛ ግን ትንሽ ነው የምጸልይ። ወይም አንድ ሰው ሲባረክ እሱ ዘመዱንማ እንደዚህ ባረከ አበዛ አባልኔ አንድ ብራክ ይባረክ። አባል የሚባረከው ፈጣሪ ብቻ ነው። ዋናው የልብ ነው እንጂ አነሰም በዛም ዋናው በልባት ይከበል ሊባው ለሸማኝ ያን እንደዛ። በሌላ በኩል ደግሞ ቢጸልይ ኑሮ ይላሉ ረጅም ጸሎት ቢጸልይ ነው እህቱ እንደሆነ ታማ ያን ሁሉ ያሳደገችው ያን ሁሉ ያደረገችው እሰቱ ታማ እሱን በጸሎት ይሄን ያህል ሰዓት ይጸልያል ብለው እንደው ይሄ ቃላቶች ናቸው። አየው ሰው እስካልተናገረ ድረስ ይላል። ግን ዝም ማለት ወርቅ ነው፣ መናገር ገንዘብ ነው እንዳለ። ግን ዝም ማለት ወርቅ ነው፣ መናገር ገንዘብ ነው። ወርቅ ከገንዘብ ይሻላል። እና አንዳንዴም ደግሞ ለዚህ ነው ቃላቶች የምንናገራቸው ቃላቶች ልክ እንደ ጥይት ነው። ውትድርና ኃይል ውስጥ ገብተህ በውጊያ ላይ ያለ ዝም ብለህ ጥይቱን ብትተኩሰው ዓላማ አልባ ጠላት አልባ ምን ይሆናል? ዋጋ የለውም። ጠላት ሲመጣ መከላከያ የለም። ቃላቶች ደግሞ ፈጣሪ የሰጠን እነዚህ ሩሃም ማለላ የምንናገራቸው ቃሎች ገንቢዎች ናቸው። እነዚህ ገንቢ ቃላቶች አፍራሽ ካደረግናቸው፣ እነዚህን ገንቢ ቃላቶች አለያይ ካደረግናቸው፣ እነዚህን ገንቢ ቃላቶች የመስደቢያ ቃላት ካደረግናቸው፣ የሚያሚያ ቃላት ካላቸው ማማት ከሆነ ምን ሆነ? የሰውነታችን ሰውነት ማን መሆናችን እንተውና ሰው አለመሆን እንመጣለን። ስለዚህ እዚህ ፓራሻ ውስጥ የምናየው እኔ እንደምገነዘበው ከሆነ የቃላቶች ምንነት አሁንም ወደፊት ነው ያለን። በፓራሻው ቀጥሎ እንደሚሉት ግን ፓራሻት በሚቀጥለው እናያለን እና ቃላቶች የምናምናገራቸው ለዚህ ነው እግዚአብሔር አምላካችን ኦሪትን የሰጠን እንድትናገርበት። ፈጣሪ በትዳርም ሆነ በማንኛውም የሰው ልጅ ያለው ግንኙነት ላይ የምንጠቀምባቸው ቃላቶች የተመረጡና እኛን ማንነታችን የሚያከብሩ የሚገልጹ መሆን አለባቸው። እና እዚህ ላይ በእውነት አንደኛ የሰዎችን ማንነት ምን እንደሚሉ እንዴት እንደሚሉ ሳይሆን በእውነት እኛ ራሳችን ህይወታችን እንዴት አድርገን መምራት እንዳለብን ምን ቃላት የሚገነቡ ናቸው ራሳችን መርጠን መናገር አለብን። ከዛ በኋላ የሚመጡት መዘዝ ለመወጣት በጣም ይቀርብናል። ለዚህም
ቅድም እንዳልከው ሚሪያም ይህን ያደረገችውን ጥሩ ስራ አይቶ ፈጣሪ ህዝበ እስራኤል ሁሉ 7 ቀን ሚሪያም ከዘግታ ለምጥ ሆና በተቀመጠችበት ጊዜ ህዝቡ ምን አልተንቀሳቀሰም። ዳመናው ማለት ነው። ጥሩ ስራ የፈለገ ብታረግ በባለፈው እንዳልነው የጥሩ ስራ ጥሩነት ውጤት ትቀበላል። ለመጥፎ ቅጣት ይቀጣል፣ ለጥሩ ነገር ሽልማት ይቀበላል። እግዚአብሔር ዘንድ ይሄ ነገር እንዳለ መገንዘብ አለብን ማለት ነው። እንዳልነው የቃል ጉዳይ ከኛ አፍ የሚወጣ ትልቅ መሳሪያ እንግዲህ ምሳሌ ሰጣነኝ። ለምሳሌ ጥይት ሲተኮስ አንዴ ከወጣ አይመለስም። ተኩሰዋል ይተኮሳል። ስለዚህ ቃል ደግሞ አንዴ ከወጣ ተኩሰናል፣ መንገድ ላይ አንመልሰው። ያን እንዳይሆን እንደ ሰው እናስባለን፣ እናስተውላለን። ያን ነገር መጀመሪያ መጥነን አስበን በደንብ ጥዋገን ነፍተን በጥሩ ፊት ነው እንጂ ምን ነገር ያለብን እንዲሁ እንደመጣልን ራስ ጨዋታም ሊሆን ይችላል መናገር ወይ ማውራት። ስለዛም እንዲሁ ጊዜ ለምሳሌ ይሄ ነገር ዞሮ ጎጅ ነው። መናገር ያለብን እንደም ሊቃውንቶች እንደተመሩና መቼም ነገር ስለሰው ጉዳይ መናገር የምንችለው ለጥቅም ሲሆን፣ ለምሳሌ ያን አንድ ሰው ካለ ሰው የሚጎዳ ከሆነ ሰው እንዳይጎዳ ራሱ ተጠበቁ ተጠንቀቁ ማለት ይቻላል፣ ይፈቀዳል። ግን ያላግባብ ገብቼ በሰው ቤት በሰው ህይወት እንዲህ ካደረገ እንዲህ ያደረገች አላቅም አልነበርኩም ለጥቅም ካልሆነ ማይገነባ ከሆነ ለምን እንነግረዋለን? አያስፈልግም። ስለዚህ ያን ነገር አንችልም። ግን ለበጎ ለጥሩ ስራ ለማድረግ ማለት ዓለምን ለመገንባት ሰውን ለመርዳት ከሆነ ለማስተማር ከሆነ በደንብ መናገር አለብን። ካልሆነ ግን እንዲሁ ዝም ብሎ ለዚህ ከሆነ እንደማይፈቀድ እና ቅጣቱም ወዘ የሚለው ነገር ደግሞ የሚያስከፍል እንደሆነ ታወቅነ እኛም ይሄን ትልቅ ኃይል የሰውን ኃይል ትልቅ መሳሪያ ባግባቡ ተጠቅመንበት ልንኖር እንችላለን በሰላም ማለት ነው። እጅግ በጣም ጥሩ፣ እጅግ በጣም አመሰግናለሁ። ማለት እዚህ እንግዲህ እዚህ ላይ እያተማርነው እኛ ሰዎች ተናጋሪዎች ነን። ሁልቀን ራሱ መቁጠርም አንችልም የሚናገሩን ቃላት የምናወጣው። ነገር ግን ሁልጊዜ ማሰብ ያለብን ላይ ብዙ ከመናገራችን በፊት መጀመሪያ ምንድነው የምንናገረው ብለን ራሳችን እያንዳንዳችን ጥያቄ ጠይቀን ለዚህ መልስ ከሰጠን በኋላ ምክንያቱም መምረጥ ነው ኑሯችን መምረጥ ስለሆነ ለዛ ቃል የምንናገረው ነገር ዓላማው ምንድነው፣ የት ነው የሚያደርሰን፣ ውጤቱስ ምንድነው ብለን ከጠየቅን በኋላ ብንናገረውና ብናደርገው የተሻለ ይመስልናል። ማለት እንግዲህ እግዚአብሔር አምላካችን ከክፉ ያርቀን ከደጉ ይጨምረን። የሚቀጥለው ፓራሻ እስክንገናኝ ድረስ ሰላም ሁኑ። ሸባት ሸሎም።